በዚህ ዘመን በጣም ፓወርፉል የሚባል ክህሎት ምንድነው ተብዬ ብጠይቅ ኮሙኒኬሽን እንደምል ሁላችሁም ታውቃላችሁ ብዬ አስባለሁ። ኮሙኒኬት ማድረግ ማለት ከሰዎች ጋር የምንፈልገውን ኢንፎርሜሽን እኛ እንደፈለግነው፣ እኛ እንዳሰብነው፣ እኛ እንደተረጎምነው ሰዎች ጋር ማድረስ፣ ሰዎችም እኛን ሲያወሩን እነሱ ሊነግሩን እንደፈለጉን መረዳት ነው፣ እንደኛ ፍላጎት ሳይሆን። ሶ ቱ ዌይ ነው ማለት ሁለት ዌይ ነው ኮሙኒኬሽን። ኮሙኒኬት ማድረግ የምትፈልጉ ከሆነ ግዴታ መርሳት የሌለባችሁ ፖይንቶች ነው የምናወራው። 5 ናቸው እኔ ያስኳቸው፣ ብዙ ሊሆኑ ይችላሉ፣ ግን ነሰሰርሊ እነዚህ ነገሮች የተረዳና እነዚህ ነገሮች ላይ የሰራ ሰው ከማንም ሰው ጋር ኢሞሽናሊ ኢንተለጀንት ሆኖ በደንብ አንደርስታንድ አድርጎ ማድረግ ይችላል ማለት ነው። ሶ ሊስን ማስታወሻ ያዙ፣ በደንብ እንድታዳምጡ ይፈልጋሉ። ከዛ በተረፈ ቻናሉን ሰብስክራይብ አድርጉ። ክላስ የምትፈልጉ ሰዎች ፐርሰናል ዲቨሎፕመንት 09484863 አንድ ተማሪ ብቻ ቦታ አለን። የመጀመሪያው ብዙ ቦታ ሰምታችሁት ሊሆን ይችላል። እንግዲህ ሰዎች የነገርናቸውን ሳይሆን ፊል እንዲያደርጉ ያደረግናቸውን ነው የሚያስታውሱት። ምክንያቱም ኢሞሽን ወይም ስሜት ሞር ሜሞሪ ወይ ትውስታ የመሆን ቻንስ አለው ከንግግር በላይ። ከሰዎች ጋር ኮሙኒኬት ስታደርጉ ሰዎች ጭንቅላት ውስጥ የሚቀረው ኢሞሽኑ ነው። ፊል እንዲያደርጉ ያደረጋችኋቸው ነው የሚቀረው ከምን በላይ ካወራችሁት ንግግር በላይ። ምናልባት ኤሌመንተሪ ሄዳችሁ አስተማሪዎቻችሁን አስታውሱ ብላችሁ የምታስታውሱት ያሉትን ነገር ሳይሆን በሰዓቱ እናንተን ፊል እንድታረጉ ሲያረጓችሁ የነበረውን ነው። የሚሰድባችሁ የሚቀጠቅጣችሁ አስተማሪ፣ ዲስፔክት የሚያረጋችሁ አስተማሪም ከሆነ ልክ እንደዛው አይደለም። በጣም በጥሩ ሞቲቬት የሚያረጋችሁ አይደለም እንድትሰሩ የሚያረጋችሁ የሚያበረታታችሁም ከሆነ እንደዛው። ስለዚህ ሰው ኢሞሽንን የተሻለ ይይዛል ከቨርባል ወይም ከቋንቋ ስኪሉ በላይ። ስለዚህ እያንዳንዱ የምታወራው ነገር ሰው ላይ ሃው እነሱ ውስጥ የሚፈጥረውን ፊሊንግ አንደርስታንድ ማድረግ ያስፈልጋል። ስፔሻሊ ከነዛ ሰዎች ጋር ጤናማ የሆነ ግንኙነት መመስረት የምትፈልግ ከሆነ በአብዛኛው ነው አሁን እያልኩ ያለሁት። ይህንን ስል የሰው ልጅ ህይወት ፐርፌክት ሊሆን አይችልም። በዛ አሰምሽን ውስጥ የምትኖሩ ሰዎች ትንሽ አደገኛ ነው፣ ግን በአብዛኛው ላይ ኦቨርኦል። ምክንያቱም እንዳልኩት እኔ ብዙ ጊዜ ቁጭ ብለን ስናወራ የምለው ነገር አለ። አሁን እግዚአብሔር ፊት እንደው ብንሄድ ኃጢአት ያልሰራ ሰው ይኖራል፣ ስለዚህ ማን ነው አሁን ገነት የሚገባው ምናምን የሚል ጥያቄ ጠይቃችሁ አታውቁም? እንደዛ ጠይቃለሁ። እና እኔ የሚመስለኝ በእኔ አመለካከት ጥሩና መጥፎ ስራ ተመዝኖ የሚበልጠው ይመስለኛል የሚያድን እንጂ ማን ክፉ ማይሆን ማን ጥፋት የሌለበት ይኖራል? አንዳችንም አንተርፍማ። ስለዚህ የሚመስለኝ በአብዛኛው ያረከው ነገር ነው ነፃ የሚያወጣ። እንደውም አንድ ሰው ምን ሲል ሰማው፣ ሰው ውስጥ 2 ተኩላ አለ፣ ማን ያሸንፋል? ለምን ሰው ውስጥ 2 ተኩላ አለ፣ ክፉና ደግ። ማን ያሸንፋል ሲባል የበለጠ የበላው። ስለዚህ የበለጠ ያረጋችሁት ነው ማንነታችሁን የሚወስነው ነው። ኤኒዌይስ ልል የፈለኩት ሰዎች ጋር ኮሙኒኬት ስታደርጉ በደንብ ስቶሪ ለመጨመር ሞክሩ፣ ኢሞሽንን ለመግዛት ሞክሩ፣ ኢሞሽንን ለመያዝ መሞከር አለባችሁ። ምክንያቱም ሰዎች የሚያስታውሱት ኢሞሽኑን እንጂ የእናንተን ወሬ አይደለም። ንግግራችሁ ውስጥ የሚሆን ሰርቪሳችሁ ውስጥ የሚሆን ፕሮዳክታችሁ ውስጥ የሚሆን የትኛው ውስጥም እናንተ ያገለገላችኋቸውን ነው የሚያስታውሱት። ከምን በላይ ከቃላት አሰካካችሁ ከማማሩ በላይ ምናምን አይደለም። ምናልባት ፓርላማ ላይ እኮ የመለስ ቀልድ በጣም ይታወሳል ከንግግሮቹ በላይ አለ። ለምን? ከኢሞሽን ጋር የተገናኘ ነገር መርሳት ከባድ ነው። መልእክቱን በደንብ ይዘው ነው የምትሄደው። ስለዚህ ድርቅ ከማለት ኮሙኒኬሽን ላይ በተቻለ መጠን ኢሞሽንን ኢንቮልቭ የሚያደርግ ነገር ቢሆን ሰዎች በደንብ አድርገው ያስታውሷቸዋል። መታወስ ማለት ደግሞ ትልቅ ዋጋ የምንከፍልልን ነገር አለ። ሰዎች እኮ ፕሮሞሽን የሚሰሩት እኮ ለመታወስ አይደል? አይምሮ ውስጥ እንድትቀር እኮ ነው የማይከፍሉት ብር የሌለው። የተለያየ ቻሪቲ ላይ የምታያቸው የተለያየ መኪና ሲሰጡ የምታያቸው እኮ ኢሞሽናል የሆነ ነገር ከተሰራ አይረሳም። ተረዳኸኝ? ሰው ጭንቅላቱ ይቀራል። ሰው በደንብ ምን አረክ ማለት ነው? ኮሚኒኬት አረክ ማለት ነው። ሁለተኛው የምታወራውን ሰው ማወቅ ያስፈልጋል። እንግዲህ ኮሙኒኬት እያረክ ከሆነ ለአንተ አይደለም አይደል? ለሰው ኤክስተርናል ሰው ያስፈልጋል። ሰው ኤክስተርናል ሰው የምታወራ ደግሞ ከሆነ ለራስ ሳይሆን ማውራት ያለብህ ለዛ ሰው። ሶ ለምታወራው ሰው ደግሞ ስለምታወራለት ሰው ደግሞ በቂ ምን ያስፈልጋል? ኢንፎርሜሽን እና ኔቸሩን ማወቅ ያስፈልጋል። አሁን ብዙዎቻችን ችግር ለኛ የሚመቸን ለሰዎች ይመቻል የሚል ኤክስፔክቴሽን አለን። ለኛ ደስ የሚለን ወይም እኛ ዋው ያልነው ተምኔል ሰዎች ይወዱታል ብለን ኤክስፔክት እናደርጋለን። ወይም እኛ በጣም ዛሬ የሰራሁት ቪዲዮ የምንለው ግዴታ ሰዎች የሚወዱት ይመስላል፣ ግን እንደዛ አይደለም። የሰው ልጅ ነገርን የሚያየው እንደ ራሱ መነጽር ነው፣ እንደ ራሱ እንደመጣበት ኢንቫይሮንመንት ነው። ሴቶችን ስታወራ የሚያዳምጡበት መንገድ አለ። ወንዶችን ስታወራ፣ ህፃናትን፣ ሽማግሌን፣ ሁሉንም ሰው ስታወራ እንደ ራሳቸው እንጂ የሚሰሙ እንዳንተ አይደለም። ለምሳሌ እኛ ለምዶ ዜና ምናምን አይመቸን፣ የኛን ቋንቋ ስለማይናገር ነው አይደል? የኛን ፍላጎት የሚገልጽ ነገር ስለምናጣበት ነው። ኦፍ ኮርስ በዛ ሰርክል ውስጥ ላለ ሰው የሚጠቅም ኢንፎርሜሽን ሊሆን ይችላል። ግን አንድ ወጣት ወይ
ዝንቅ ድሮ ትዝ የሚለኝ ወይ ዝንቅ ወይ ምናምን ሲደርስ ነው የምንመጣው። ዜና ላይ ብዙ ኢንቮልቭ አናደርግም። ለምን ሲባል እኛን የሚመለከት ነው ብለን ስለማናምን፣ እኔ መስማት በምፈልገው ወይ ስላልሆነ ማለት ነው። ቤዚካሊ ስለምናወራው ሰው ማወቅ በጣም ነው የሚጠቅመው። የህፃናት ፕሮግራም እየሰራ ሱፍ አድርገህ ኮስተር ብለህ እንደዚህ ብትል የሚሰማ የለም። ለምን? ህፃናት በዛ መልኩ ሊያዩ አይችሉም። ህፃናት ሞር ኢማጂነሪ ናቸው። ኢማጂን የሚደረግ ነገር ነው የሚመቻቸው። ሁለተኛ ሴቶችን ሞቲቬት በምታረግበት ወይ ደግሞ ሴቶችን ኢንፎርሜሽን በምትገልጽበት ወይ ለወንዶች ልትገልጽ አትችልም። ጠላት ነው የምትሆነው። ሴቶችን ደግሞ ለሴቶች በሰራው ቪዲዮ ደግሞ ወንዶች ደስተኛ ሊሆኑ አይችሉም። ለምን? መልእክቱ ለነሱ አይደለም። ፐርሰፕሽን የሚባለው ነገር፣ እይታ የሚባለው ነገር ልክ እንደ መነጽር ነው። የምትናገረውን የምታወጣውን ነገር ፊልተር ያደርጋል። በመነጽር በማማት ዲክሽነሪ፣ በሰውየውና በባለቤቱ ዲክሽነሪ። ስለዚህ ዲክሽነሪውን አንደርስታንድ ማድረግ ያስፈልጋል ማለት ነው። ተረዳኸኝ? ዲክሽነሪውን በደንብ አንደርስታንድ፣ አዘርዋይዝ ዩ ዊል ፔይ ዘ ፕራይስ። ሰዎች ምንም ያክል ብትጥር ምንም ያክል ብትለፋ ቫሊዩ አያረጉትም። በነገራችን ላይ የሰዎችን ኔቸር አንደርስታንድ ማድረግ ለኮሚኒኬሽን በጣም ወሳኝ ነው። ስፔሻሊ ዋን ዌይ ኮሚኒኬሽን እንዲያዳምጡ ከፈለክ፣ ኢንፍሉዌንስ ማድረግ ከፈለክ፣ ማኒፕሌት ማድረግ ከፈለክ በጣም ኢምፖርታንት። ዚስ ዴይስ ሶሻል ሚዲያ ላይ እሱን ትሪክ ስላወቁ ነው በጣም ብዙ ሰዎች አድቫንቴጅ እየተጠቀሙ ያሉት አይደለም። ሰው ምን ይፈልጋል አውቀውታል። የቲክቶክ ፒፕል ወይም ቲክቶክ ላይ ያለ ህዝብ ምን ይፈልገው? ጭቅጭቅ፣ አሉባልታ፣ የሰው ሚስጥር፣ የሰው ቅሌት፣ የሰው ውርደት በጣም ነው የሚመቸው አይደል? ቪዲዮቹን አይተህ ታውቃለህ? እንደዚህ አይነት ቪዲዮዎች ላይቭን አይታል 10 ሺህ 20 ሺህ ሰው ነው ቁጭ የሚለው። ስለዚህ ያ ነገር ያ ሰው ይወዳል ስላሉ ኮንቲኒየስሊ ፊድ የሚያደርጉት ባልና ሚስት እንኳን እንደተጣላ አክት ማድረግ ጀምረዋል። አሁን እንዲታይ ሚስትየው በዚህ ጋር ትወጣች እንዲያርገኝ ይለባል። ከዛ ግን አልተጣሉም። ኮስ ሜኪንግ ማኒ። ለምን? ሰዎች ምን መስማት እንደሚፈልጉ በደንብ ስለተረዱ ነው። አንድ ደግሞ በጣም ጎበዝ ኮሚኒኬተር መሆን የሚፈልግ ሰው ይሄንን በፖዚቲቭ መጠቀም አለበት። የሽያጭ ሰራተኛ ልትሆን ትችላለህ። ስኖር አባው ዩ ስላንተ አይደለም ጉዳዩ። ስለማን ነው? ስለ ገዢው ነው። ስለዚህ ስለ ራስህ ችግር እንትን ከሆነ የምታወራው ሰውየው ምንም አትጠቅሙም፣ አይፈልግህም። ቤዚካሊ የሰውየውን የገዢውን ቋንቋ ነው ማውራት ያለብህ ማለት ነው። ሪል ስቴት ላይ ያሉ ሰዎች አሉ፣ የተለያየ ቦታ የሚሰሯል። they make it about themselves የእነሱን ህይወት ስለመቀየር። እኔ አንድ ሰውዬ ፖይንቴ መጠቀም እንጂ እነሱን መጥቀም አይደለም። you have to know that። ስለዚህ የኔን ቋንቋ ነው ማውራት ያለብህ። ረዳኝ። እኔ መስማት የምፈልገውን ነው ማውራት ያለብህ። እኔ ገዢ መስማት እንደሚፈልገው ነው ማውራት ያለብህ፣ አንተ ለመሸጥ እንደምትፈልገው ሳይሆን። ቤዚካሊ ይሄንን የተረዱ ሰዎች ኦፍ ኮርስ በደንብ ሲሰሩ ታያለህ አይደል? በደንብ ባይ ዘ ዌይ በተወሰነ መልኩ ኮሚኒኬሽን የተወሰነ ማኒፑሌሽን አለው፣ ጤናማ የሆነ ማኒፑሌሽን አይደል? ምክንያቱም የሆነ ሰው ወደ አንተ ሀሳብ እንዲመጣ አይደል ዓላማው። የፖለቲካል አይዲያን ብትሸጥ፣ ሶሻል ሚዲያ ላይ ያለህን ሀሳብ ብትሸጥ፣ እኔ አሁን የማወራውን ሀሳብ ብትሸጥ፣ አፍተር ኦል አይዲያን ባይ እንዲያደርጉትና እንዲገዙት ነው። እንዲገዙ ደግሞ ከፈለግ የሚያዳምጥህን ሰው ባህሪና ሜንታሊቲ ማወቅ አለብህ። ብዙ ሰዎች ተነስተው በጣም ስለ ችግር በረሃብ መቆራቆዛቸው አይደል፣ ስራ ማጣታቸው፣ ድንጋይ ለማደራቸው ምናምን ሶሻል ሚዲያ ላይ በደንብ የሚነግሩ አብዛኛው ሰው ያሳልፍበት ኢሞሽን ስለሆነ ሼር ስለሚያደርገው እኮ ያን ታሪክ አይደል። ስለዚህ ግዴታ ያን ስቶሪ ሲጨምሩ ሰዎች በደንብ ኢንጌጅ ያደርጋሉ። ተረዳኝ። ከዛ ምኞታቸውም ደግሞ አለ ብልጭልጭ ነገር ስታሳያቸው ስኬትን ምናምን አይደል መኪና ቤት ምናምን ስታሳይ በዛው ልክ ደግሞ ያ ምኞታቸው ስለሆነ ፍላጎቱ ስለሆነ ወጣት አይደለም ኢዚ መኒ ስለሚወድ ፑሽ ያደርጋል በዛ ዳይሬክሽን። ሶስተኛ ኢንቴንሽን ክሬትስ ሚኒንግ። ባይ ዘ ዌይ ኢንቴንሽንህ ነው ሚኒንግ ክሬት የሚያደርገው ኮሚኒኬሽን ላይ የተነሳህበት አላማ። ምክንያቱም ኢነርጂ በጣም ፓወርፉል ነው። የተነሳህበት ኢንቴንሽን በአንድም በሌላም መንገድ እነሱን ማጥቃት፣ እነሱን ማጭበርበር፣ እነሱን መዋሸት፣ እነሱን ማኒፕሌት ማድረግ ከሆነ ኮሚኒኬሽን የሆነ ሰዓት ብሬክ ያደርጋል። ለምሳሌ በጣም ሊሸጥልህ ያሰበ ሰው በጣም ሲንቀሸቀሽ እቃውን ራሱ ብትፈልገው አትፈራ አይደል? ለምን ካልከኝ ከኔ በላይ ማን ይጠቀማል ያ ሰውዬ ብለን ስለምናስብ። ኮሚኒኬሽን በጣም ራሳችሁ ማየት ያለባችሁ ፒውር ኢንቴንሽን ይኖራችሁ፣ ክሊር ኢንቴንሽን ስለምታወሩት ነገር ክሊር ማለት ጤናማ ሀሳብ ማለት ነው። ተረዳኝ። ለምሳሌ አንድ ሴት አምጥተህ እዚህ ጋር የውሸቱን ንትት ሚላትና የእውነቱን ንትት ሚል ሰው አንድ አይደለም የሚፈጥርባት ኢነርጂ። ምናልባት ኤክስትሪምሊ ቢያዝድ ሆና ካልሆነ። በነገራችን ላይ እዚህ ጋር መናገር ካለብኝ አንዳንዴ ሰዎች አውቀው ነው የሚሸወዱት። እሺ ተሸውደው አይደለም፣ ፈልገን መሸወድ የምንፈልግበት ቦታ አለ። ለምሳሌ ወንድ ልጅ ሴቷ ቆንጆ ከሆነች እንደማትወደው ቢያውቅ እንኳን የሆነ ጥቅም ፈልጋ እንደሆነ እያወቀ አብሯት ሊሆን ይችላል። ለምን? አውቆ መሸወድ ይባላል። በቃ አፍተር ኦል ያንን ነገር ማጣት አልፈልግም ከሷ የሚያገኘው።
ሴትም እንደሚያዋሻት ቺት እንደሚያደርግበት ታውቃለች። ተሸውዳ አይደለም። ኢንቴንሽኑ ምላሱ የእውነቱን እንዳልሆነ በደንብ ነው የምታውቀው። ኢነርጂዋ እኮ ይነግራታል፣ ግን ማመን አትፈልግም። ለምን? እግረ መንገዷን እየተጠቀመች ያለችው ነገር አለ ማለት ነው። አይፎን 17 ሊሆን ይችላል፣ ቫኬሽኑ ሊሆን ይችላል፣ የሆነ ነገር። ስለዚህ እኔ አሁን ሁሉም ሰው ተሸውዶ ነው የሚል አመለካከት የለኝም ካለኝ ኤክስፒሪየንስ። ፈልገን መሸወድ ግን ይቻላል። ተረዳችሁኝ? ልል የፈለግኩት ኢነርጂና ኢንቴንሽን ያስታውቃል። ኢንቴንሽን ኢቪል ከሆነ ኢንቴንሽን ኔጌቲቭ ከሆነ ሰው ያነባዋል። አንዳንዴ የሆነ ቪዲዮ ላይ ማለት ነው የሆነ ነገር አይተ ኢንቴንሽን ኮሜንት ስገባ አንተ ያሰብከውን ሰው አስቦት አታይ እንዲህ መደዳውን እንደዛ። ኢንቴንሽን በጣም ነው የሚናገረው። የተነሳበት ኮሚኒኬሽን ላይ ክሊር እና ጤናማ ኢንቴንሽን ቢቻል is about helping people ነው መሆን ያለበት። እዛ አጀንዳ ሙሉ ለሙሉ መሆን ያለበት ሰዎችን ማገዝ፣ መለወጥ፣ መጥቀም፣ ማሻሻል፣ መርዳት ምናምን ነው መሆን ያለበት። እሱን ስታደርግ ባይ ዲፎልት ሰዎች ይከፍለዋል፣ ገንዘብም ከሆነ ሀሳቡ። ግን if you make it about yourself about changing your life ምናምን ከሆነ ግን ወይም እቺ ሴቷ እንዴት ማድረግ፣ ማጭበርበር፣ አብሮ መተኛት ብቻ በተለያየ መንገድ ብላችሁ አስቡት። ያው ኮሚኒኬሽን ሰው የሚያገናኘው ከዴቲንግ ጋር ከገንዘብ ጋር ምናምን ስለሆነ ውጤታማ መሆን ስለሚፈልግ ወጣት አፍጥረው ኢንቴንሽን በጣም ጤናማ መሆን አለበት። አለበለዚያ ሰዎች ፐርሲቭ ያደርጉታል ኔጌቲቭ ኢንቴንሽን ይዘን ለተነሳ። ስለዚህ አይሰሙህም፣ ከዛው አያዳምጡም። ቢያዳምጡህም አክቹሊ የምትፈልገውን ኢንድ ወይም አውትፑት አታገኙ። ለትችት ነው የሚያዳምጡ። ስለዚህ ኮሚኒኬት ስታደርጉ ኢንቴንሽናችሁ ጤናማ ቢሆን ጥሩ ነው አይደለም? አንዳንድ ሰው ሊያታለል ሄዶ ስላልተታለለችለት የሚናደድ ሰው አለ። ወይም ልታታለለው ልትበላው ሄዳ ስላልተሸወደ የሚናደዱ ሰዎች አሉ። ወይም ኮሚኒኬሽናቸው ወርክ ስላላረገ በትክክል። ስለዚህ ምናልባት አንዳንዴ ስትሸውዱ በጣም ስማርት ሆናችሁ ሳይሆን ሰው ቪክቲም መሆን ስለሚወድ ነው። አላወቅኩም ብሎ ቢጠቀም አይሻለው? አውቆ እንዴት ታደርጋለን ከሚባል አንዳንዴ ምን ይባላል መሰለህ አሉ አንዳንድ ሰዎች ማጥፋት ሲፈልጉ በመጠጥ ያሳብባሉ። እያወቀ ነው ያደረገው ከተባለ ደስ አይለውም፣ ግን ያውቃል ጥፋት እንደሆነ። ስለዚህ በመጠጥ ያሳባል። ሞቅ ብሎ የነበረ እንደዚህ ብሎ የነበረ ብላል። ምን ልል ነው ጀነራሊ ሌላ የፈለኩት ኢንቴንሽን በጣም 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 ነው የሚናገረው ለሚያስተውል ሰው። ጤናማ ኢንቴንሽን ያለው ሰው ከኢነርጂው ስለሚያስታውቅ። ስለዚህ ኮሚኒኬሽን ላይ ቤስት ኮሚኒኬተር መሆን የምትፈልጉ ከሆነ እንደው ጤናማ አቲቲዩድ እና ክሊር ኢንቴንሽን ይዛችሁ ሄዱ ሰዎች ጋር አይደለም። ስራ ለመቀጠር ስትሄድ 2 ወር ሰርተ ላሽ ልትለው ከሆነ ሄድከው ሙስ ብራው ላይ አታገኘውም። ስራው ይናገራል ኢንቴንሽን። ብልጥና አንተ አሁን ጊዜ ማሳለፍ ነው የፈለግከው፣ ያችን ችግር ጊዜ ይናገራል ኢነርጂ። ኮሚኒኬሽን አይሸጥም ብዙ ቤዚካሊ ከተሸጠልህም ሰውየው ለትንሽ ጊዜ ስለተቸገረ ነው። ቲውን እስኪና እኔም እስከዛ ፈልግበታለሁ ይላል። ገባሱ? እሱም እስከዛ ሰው እስካገኝ እጠቀምበታለሁ አይነት እንትኑ ስለምንገባ ነው። ኤኒዌይስ ይሄንን ማየት ያስፈልጋል። 4ኛ እና 5ኛው ዘ ሞስት ፓወርፉል ምላቸው ናቸው። ፕራክቲካሊ ኤቭሪዴይ የምጠቀማቸው ናቸው። ምክንያቱም እንደምታውቁት ኮንተንት ክሪኤተር ነኝ፣ ኮንሰልት አደርጋለሁ፣ ክላሶች አሉኝ። እኔ ፐርሰናሊ የምጠቀመው ነው። 4ኛው ማንበብ፣ መጻፍ እና ማዳመጥ በጣም ወሳኝ ነው። ጎበዝ ኮሚኒኬተር መሆን የምትፈልግ ከሆነ ሶስቱም መቅረት አይችልም። ለምን እንደሆነ ዊክን ቶክ ማንበብ፣ መጻፍ እና ማዳመጥ በጣም ወሳኝ ነው። ለምን ካላችሁኝ ማንበብ፣ መጻፍ፣ ማዳመጥ አእምሯችሁንና ቦዲያችሁን ሲንክ ያደርገዋል። አእምሯችሁና ቦዲያችሁን ወይም ደግሞ ማይንዳችሁንና ቦዲያችሁን ሲንክ ያደርገዋል። የብዙ ሰው ችግር የእውቀት አይደለም። የብዙ ሰው መከራ እውቀት ማንሶት አይደለም የሚቸገረው፣ ወይም ኮሚኒኬት ውስጡ ያለውን ሀሳብ ማውጣት የሚያቅተው እውቀት አንሶት አይደለም። በደንብ ገብቷል፣ ግን አንዱን ነው የሚያደርገው፣ ወይ ማዳመጥ ብቻ ነው እሱ ስራ። ይሄን የማያረጉ ሰዎች ምን መሰለ የሚጎዱት መሰለ ኢንፎርሜሽኑ አለ፣ ግን እንዴት አክሰስ ማድረግ እንደሚችሉ አያውቁትም። ተረተኛል። ለምሳሌ ስለሆነ ነገር በደንብ ታውቃለህ፣ ግን ይሄ ኢንፎርሜሽን እኮ ዳታ ነው አይደለም? ዳታቤዝ ነው፣ የተቀመጠ ነገር ነው አይደለም? ያ ዳታቤዝ ቁልፍ ይፈልጋል። ልክ እንደማንኛውም መዝገብ ቤት ሄደ ካላወቅኩ መዝገብ ቁጥር እንዴት እንደሚወጣ አታውጣውም አይደል? ቀበሌ ምናምን ሄዳችሁ የምታውቁ ከሆነ አለው አቀማመጥ አይደል? ኮድ አለው DWX ምናምን የተባለ በዛች ኮድ ነው ሄደ የምታወጣው። እሱን ኮድ ካላወቅከው ኢንፎርሜሽኑን አክሰስ ማድረግ አትችልም። ልክ እንደዛው ጭንቅላታችን ውስጥ ያለ ኢንፎርሜሽንን አክሰስ ማድረግ የምንችለው በቁልፍ ነው። ቁልፎቹ ትሪገሮች ሊሆኑ ይችላሉ አይደለም? ፍሎ እንዲኖረው የሆነ ሀሳብን የሚቀሰቅሱ ነገሮች ናቸው። እነዛን የሚቀሰቅሱ ነገሮች ለምሳሌ እኔ ስለ ስኳር ሳስብ ከስኳር ጋር የተያያዙ እንዳለ ኢንፎርሜሽን ተዘርግፈው እንዲወጡልኝ አክሰስ ማድረግ መለማመድ አለብኝ ጭንቅላቴ። በጣም ብዙ ሰዎች የሆነ ሀሳብ ሲሰጣቸው ሲጨነቁ አይታጣቅም
አለቁ ሀሳብ ግን እንዴት አርቲኩሌት ያድርጉት? ለምን ያንን ዳታ ማውጣት አልተለማመዱ? ይገባል። ማውጣት ደግሞ ስኪል ይፈልጋል። ድጋሜ ይገባል፣ ማውጣት ስኪል ይፈልጋል። ይህን የምታደርገው አንዱ ስታዳምጥ ኢንፎርሜሽን ይገባል። ምንም ጥያቄ የለውም አይደል? ምንም ጥያቄ የለውም። ስታነብ ኢንፎርሜሽን ይገባል። ኢማጂን ታደርጋለህ። በጣም ኢማጂኔሽን። ስትጽፍ ግን ማውጣት ነው የምትለማመደው ኢንፎርሜሽን። ግን ከዚህ አይደለም የሚወጣው። ስለሆነ ነገር ለመጻፍ ረጅም ሰዓት ነው የሚፈጅብን። ዩ ስትራግል ሊትራሊ። በጣም ብዙ ነገር አውቃለሁ ብሎ የሚያስብ ሰው ወረቀትና እስክሪብቶ ስትሰጠው ትንሽ ደቂቃ መጻፍ አይችልም። ለምን? አክሰስ ማድረግ ኢንፎርሜሽኑ አለ አክሰስ ማድረግም ስኪል ይፈልጋል። ጭንቅላት ውስጥ ያለውን ዳታ በደንብ አርቲኩሌት አድርጎ አሳምሮ ማውጣት ምን ይፈልጋል? ልምምድ ስኪል ይፈልጋል። ሶ መጻፍ ስትለማመድ ማውጣት ትለማመዳለህ ማለት ነው። ሶ ቤዚካሊ ልትናገር ስትል ስትራግል አታረግም። እንደውም መጻፍ ሞር ስለሚከብድ መጻፍ እንደውም በደንብ አርቲኩሌት ማድረግ ስለሚፈልግ መጻፍ በጣም ኢማጂን ማድረግ ስለሚፈልግ ነገር ለመጻፍ ያ ልምምዱ ካለ ቤዚካሊ ካፌ የሚወጣው ቃል በደንብ አርቲኩሌት ይሆንና ሐሳብን መግለጽ የሚችል አንዱን እየተናገርክ ኔክስት ሐሳብን ማዘጋጀት እንድትችል ያደርጋል። ሶ this is very powerful። እኔ በየትኛውም መንገድ ብዙ ሰዎችን ለማየት ሞክራለሁ። ኮሚኒኬሽን ስኪላቸው አሪፍ የሆኑ ሰዎች አብዛኞቹ ጸሐፊ ናቸው። መጽሐፍ ጸሐፊ ጠርተህ ንግግሩ የሚያስጠላ አጋጥሞ ያውቃል? ሬር ነው፣ በጣም ሬር ነው። ምክንያቱም አርቲኩሌት ማድረግ ይችላሉ። ለምን? ጭንቅላታቸው ውስጥ ያለውን ሐሳብ በጽሁፍ አርቅቀው መጻፍ ከቻሉ በአንደበት መናገር ከብዳቸው። ሬር ነው። ሊኖሩ ይችላሉ አሁንም ኦፍ ኮርስ በፍጹም ከሰዎች ጋር ኮንታክት ከሌላቸው፣ ግን ስቲል እነሱም ኢነፍ ትሪገር እና ኢነፍ ምቹ ሁኔታ ከፈጠርክላቸው በደንብ እንደውም ለአንተ አልገባ ይሆናል እንጂ እነሱ የሚያወሩት ወሬ በደንብ ኮሚኒኬት ማድረግ ይችላሉ ብዬ ነው የማምነው። የመጨረሻው እንደ ህግም እንደ ሩልም ሁላችንም በየትኛውም መስክ ላይ ያለን ሰዎች እንደ ህግም ልናገረው የምንችለው ስለምታወራው ነገር በቂ እውቀት ያስፈልጋል። ስለምትኖረው ወይም ስለምታደርገው ነገር የምትችለውን ያክል ጥረት ማድረግ አለብህ፣ ለመኖርም ለማወቅም። ይሄ ከሌለ ኤነርጂ ቅድም እንዳልኩት ኢንቴንሽን ጥሩ አይሆንም። ሶ ቤዚካሊ የምታወራውን ነገር ፐርፌክት ላትሆነው ትችላለህ፣ ግን ኤቭሪ ሲንግል ዴይ መከራውን እያየ የሚጥር ሰው መሆን አለብህ። በቃ ምን ለመሆን በዛ መንገድ የሚኖር ሰው ለመሆን መሞከር አለብህ። አለበለዚያ ኤነርጂ ቶንህን ማቻ ያደርገው። ተረድተኛል? ኢነርጂ የምታወጣው ኢነርጂ የምታወራው ጋር ማቻ አያደርግም። ሶዛት ሰዎች ያንን ሀሳብ መግዛት ያቅታቸዋል። ለምሳሌ አንድ የ20 ዓመት ወይ የ18 ዓመት ልጅ መጥቶ ስለ ህይወት ሲመክርህ ብዙም ለማዳመጥ የምትቸገረው ለምንድን ነው? አያውቀውም። አልኖረውም ብለህ ስለምታስብ ነው። ለምሳሌ እኔ ትዳርን በኮንፊደንስ ማላወራው ለምንድን ነው? ስላልኖርኩት ይቸግረኛል። ከየት ላምጣው? ተረዳኸኝ አይደለም? የሆነ ፒውር ኤነርጄቲክ ሆኜ ማውራት አልችልም። ያየሁትን ነው ማወራው በሲስተሮቼ በምናምን። እሱም ካየሁት ሞር ላወራ እችላለሁ፣ ግን ስለማላውቃቸው ሾዎች ሲመጡ በጣም ነው የሚቸገረው። ገባ? ፒውርሊ ምንድን ነው የሚሆነው? የኔ ሀሳብ ማለት ነው ቲዎሬቲካል ነው የሚሆነው፣ ፕራክቲካል አለ። በፍጹም የማትሞክረው፣ በፍጹም ፕራክቲስ የማታደርገው፣ በፍጹም ወደዛ ዳይሬክሽን ለመሄድ የማትጥረውን ነገር ለማውራት ስትሞክር በጣም ነው ስትረግል የሚያደርገው። በጣም ሰዎች ለዛ ነው አይዲያን የማይገዙት፣ ለዛ ነው ከልባቸው ማያዳምጡ ወይም ፎከስ አድርገው ትንሽ ደቂቃ ሰዓት የማይሰጡ። ስለዚህ በተቻለ አቅም ስለምታወራው ነገር በትንሹም ቢሆን የሚሞክር ሰው መሆን አለ። ፐርፌክት መሆን ስለማይቻል ማለት ነው፣ ወይም ደግሞ ኤግዛክትሊ ዘ ሴም መሆን ስለማይቻል። የሰው ልጅ እንደዛ መሆን ቢችል ከፈተና ይጸዳ ነበራል። ስለሆነ ነገር ስላወቀ የማይፈተንበት ቢሆን፣ ስለሆነ ነገር ስላወቀ የማይወድቅበት ቢሆን ኖሮ አረ የሰው ልጅ ፐርፌክት የሚባል ደረጃ መድረስ ይችላል ብለን አስዩም ማድረግ። ያ ፐርፌክሽን ስለሌለ ግን አትሊስት በእግዚአብሔር ኃይልም በራስህ አቅም ያንን ህይወት ለመኖር የሚጥር ሰው ዴይ ቱ ዴይ እየወደቀ አፈር እየላሰ እየተነሳ አይደለም ተመልሶ ያን ህይወት ለመኖር የሚሞክር መሆን አለበት። ስለ ገንዘብ የምናወራ ከሆነ ለምሳሌ ድንጋይ የሚፍለጥ አይደል፣ ከዛ ባጃጅም ይስራ፣ ከዛ ይደግ የሆነ ነገርም ከዛ ይደግ፣ ከዛ ተወድቆ ተነሳ። እንዲህ አይነት ሰው ቢመክርህ ልትሰማው ትችላለህ። ለምን? ስቲል እየተፍጨረጨረ ነው። ስቲል በዛ ዳይሬክሽን አሉ አይደል። አሁን በወር እንደዚህ አይነት ብር መስራት፣ በሳምንት እንደዚህ አይነት ብር መስራት፣ በአመት እንደዚህ ዴሊቨሪ እያሉ የሚሰሩ ቪዲዮዎች በጣም ተመስጬ ነው ማያቸው። ለምን? ዛት ኤክስፒሪየንስ ፒውር ኤክስፒሪየንስ ነው። ትግላቸውን ነው እያሳዩ ያሉት፣ እየወደቁ የተነሱ ያሉ ሰው። በጣም ኮንተንት ክሪኤተር መሆንም አይጠበቅብህም። የተለየ ኮሚኒኬሽን ለምን? ከአንጀት ስለሆነ የምታወራው ኮሚኒኬሽን ስኪል ምን ይሆናል? አሪፍ ይሆናል። ምክንያቱም ኢነርጂ በጣም ፓወርፉል ነው። ከማ በላይ
ከቃላት በላይ ምናልባት በእንትን ሲያስቀምጣቸው 8% እንደው ቢበዛ እስከ 12% ነው ቃል ፓወሩ። ከዛ ውጪ ወደ 90% ካልሆነ ደግሞ 88% የሚሆነው የቦዲ እንቅስቃሴና የድምጽ ሁኔታ ነው። ሰዎችን ምን የሚያደርገው ኢንፍሉዌንስ የሚያደርገው ኢንፎርሜሽንን እንዲሰሙ የሚያደርገው which is ይሄንን ስጠቀለው ምን ይባላል? ኤነርጂ። so energy is more powerful. so ኤነርጂ የሌለው ወሬ እንቅልፍ ያስመጣል። እኔ አንድ ጊዜ ምን ሆንኩኝ መሰላችሁ? ፖድካስት አዳምጥ ዩዥዋሊ በ1.5 ስፒድ ነው ማረገው። 1.5 ስፒድ ላይ አረገውና ነው ማዳምጠው። አንድ ላይ ሳረገው እንቅልፍ ይመጣል። ለመድኩና ተረታችሁኛል። ሶ ለሌላ የፈለኩት የሆነ ነገር ኢነርጂ ሲኖረው ሞር ኢንጌጅ ካረክ እሱን ከለመድክ ከዛ ያነሰ ኢነርጂ በጣም ነው የሚከብድ አክሰፕት ማድረግ ፕሮሰስ ማድረግ። ተረታችሁኛል። አሁን እንደ ኤግዛምፕል የተጠቀምኩት እኔ ሰዓቱን ለመቆጠብ ነበር አላማዬ። አረ የ2 ሰዓት ፖድካስት በ1.5 ሳረገው በ1 ሰዓት ከምናምን ጨርሶ ይችላል አይደለ? ያንን በማሰብ ነው 1.5 ማረገው። ግን ያንን በማረጌ ኖርማል ላይ ሳረገው እንቅልፍ ይመጣል። ጅዝብ ከኔ ፍሪኩዌንሲ ስለሚወርድብኝ ፍዝዝ ይኸው በራሳችሁ ወይም ደግሞ ከሃይዌይ በ100 ምናምን የነዳችሁ ወጣችሁ ከተማ ውስጥ ስትገቡ የቆማችሁ ነው ይመስላችሁ። በቃ የቆምክ ሊትራሊ ማለት ነው። ለምን? ያኛውን አይምሮ ያኛውን አዳፕት ስላደረገው በፍጥነት መሄዱን አዳፕት ስላደረገው። ኤኒዌይስ ኮሙኒኬሽን ኢዝ በጣም ኤነርጂ በጣም የሚፈልግ ነገር ነው። ስለዚህ ኮሙኒኬት የምታደርገው ሰው ኤነርጂ በደንብ ማየት፣ ለዛም ፊድባክ መስጠት በጣም የሚያስፈልገው። ሆፕፉሊ እነዚህ ነገሮች ሄልፕፉል ናቸው ብዬ አስባለሁ። ከዚህ በፊትም አውርተናባቸዋል። ነቲንግ ኒው አዲስ ነገር የለውም። ግን ስቲል ሁልጊዜም ቢሆን ሪሌሽንሺፓችሁ ላይ ቢሆን ቢዝነሳችሁ ላይ ቢሆን ሽያጭ ሰራተኛ ብትሆኑ ከሰዎች ጋር ኮሙኒኬት ማድረግ ቢኖርባችሁ እነዚህ ነገሮች ኮንሲደር ማድረግ ጥሩ ነው። ሆፕፉሊ ሄልፕፉል ናቸው ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ቻው